ጤና ይስጥልኝ እንደምናላችሁ ለቀን 7 ሰዓት የስፖርት ዜናዎች ምንጽዮ ሙሴ ነኝ። በስፔን በተካሄደ የአገር አቋራጭ ውድድር ኢትዮጵያዊቷ እቴነሽ ዲሮ አሸነፈች። በፈረንሳይ ሆሊያ የ10 ኪሎ ሜትር ሩጫ ደግሞ በወንዶች ኢትዮጵያውያን አትሌቶች ሁለተኛና አምስተኛ ደረጃን ይዘው አጠናቀዋል። ምስራች ይርኮ ዝርዝር አላት። በየዓመቱ በስፔኗ ቬንታ ዴ ባኖስ ከተማ የሚካሄደው ዓለም አቀፉ የአገር አቋራጭ ውድድር ትላንት ሲካሄድ ለ37ኛ ጊዜ ነው። በዚህ ክረም ታዲያ በሁለት ኦሎምፒኮች በ3000 መሰናክል ሴቶች ኢትዮጵያን የወከለችው እቴነሽ ዲሮ ባለድል ሆናለች። 7.57 ኪሎ ሜትር የሸፈነው ርቀት እቴነሽ በ30 ደቂቃ ከ35 ሰከንድ ያጠናቀቀችው። እቴነሽ ባለድል ትሆን እንጂ ያስመዘገበችው ሰዓት ግን ከባለፉት ውድድሮች አንጻር እጅግ በጣም የዘገየ ነው። ለስፔን የምትሮጠው ትውልደ ኢትዮጵያዊቷ ትራስ ገብሬ እቴነሽን ተከትላ ሁለተኛ ሆናለች። ሌላዋ ስፔናዊት አሌሳንድራ አጉሊያ ሶስተኛ ገብታለች። 10.577 ኪሎ ሜትር በሸፈነው የወንዶቹ ፍክክር የባህሬኑ አወቀ አያሌው የአምና ድሉን ዳግም አጣጥሟል። በፈረንሳይዋ ሁሊያ በተካሄደው ካርዶ ፔዴስትራ ዓለም አቀፍ 10 ኪሎ ሜትር ውድድር ደግሞ ኬንያውያን በሁለቱም ጾታ ድል ቀንቷቸዋል። በወንዶቹ ከኮንጎ ሲያሸንፍ ኢትዮጵያዊው ጀማል ይመር ሁለተኛ ሆኖ ውድድሩን ፈጽሟል። 10 ኪሎ ሜትሩን በ28 ደቂቃ ከ19 ሰከንድ ነው ያጠናቀቀው ጀማል። ሌላው ኢትዮጵያዊ ዳዊት ፈቃዱ አምስተኛ ሆኖ ውድድሩን አጠናቋል። በኢትዮጵያ ወንዶች ፕሪሚየር ሊግ በአዲስ አበባ ስታዲየም በተካሄዱ ሁለት ጨዋታዎች ደደቢትና መከላከያ ድል ቀንቷቸዋል። መከላከያ ሁለተኛ ተከታታይ ድሉን በጅማ አባቡና ላይ ተቀዳጅቷል። የጅማ አባቡናው አሰልጣኝ ደረጀ በላይ የተሻለ ተጫውተናል፣ እድለኞች ግን አልነበርንም ብለዋል። ስመኘው ይርዳው ጨዋታዎቹን ተከታትሏቸዋል። በስድስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ደደቢት ከኢትዮ ኤሌክትሪክ፣ መከላከያ ከጅማ አባቡና ትላንት በአዲስ አበባ ስቴዲየም የተደረጉ ጨዋታዎች ሲሆኑ የደደቢቱ ተከላካይን አለም ኃይሉ በ12ኛው ደቂቃ በቀይ ካርድ ከሜዳ ስንብትና የመከላከያና ጅማ አባቡና ጨዋታ 69ኛው ደቂቃ ላይ በመብራት ምክንያት የመቋረጥ ክስተቶችን አስተናግዷል። 9 ሰዓት ላይ የጀመረው የደደቢትና ኢትዮ ኤሌክትሪክ ጨዋታ 82 ደቂቃዎችን በ10 ተጫዋቾች በተጫወተው ደደቢት አሸናፊነት ተጠናቋል። ግቦቹን አስራት መገርሳና ጌታነህ ከበደ በ59ና በ64ኛው ደቂቃዎች ላይ አስቆጥረዋል። ጌታነህ ከበደ ከፍተኛ ግብ አስቆጣሪነት መሪነቱን ወደ 6 ከፍ ሲያደርግ ክለቡ ደደቢትም ደረጃውን ወደ ሁለተኛ አሻሽሏል። በኢትዮ ኤሌክትሪክ በኩል ሙሉ ዓለም ጥላውንና ፍጹም ገብረ ማርያም የግብ ማግባት አጋጣሚዎችን ቢፈጥሩም ወደ ውጤት መቀየር አልቻሉም። ኢትዮ ኤሌክትሪክ በ4 ነጥብ የሊጉ መጨረሻ ላይ ይገኛል። አሰልጣኝ ብርሃኑ ባየ ግን ውድድሩ ገና በመሆኑ ተስፋ አልቆረጥንም ብለዋል። 11 ከ30 ላይ የተገናኙት መከላከያና ጅማ አባቡና ባደረጉት ጨዋታ በሁለቱም በኩል ተደጋጋሚ የግብ ሙከራዎች ታይተውበታል። በጅማ አባቡና በኩል አሜ መሐመድ የግል ብቃቱን አሳይቷል። 69ኛው ደቂቃ ላይ የስቴዲየሙ መብራት ማጫወት ባለመቻሉ ጨዋታው ለደቂቃዎች ተቋርጧል። 78ኛው ደቂቃ ላይ መከላከያው ቴዎድሮስ በቀለ የጀማል ጣሰውና የጅማ አባቡና ተከላካዮችን ስህተት ተጠቅሞ የጨዋታውን የጎል አይነት ላገፉታል። የጅማ አባቡና አሰልጣኝ ደረጀ በላይ የቡድናቸውን እንቅስቃሴና የተጋጣሚያቸውን ግብ ጠባቂ አድንቀዋል። የተሻለ ነበር፣ በጣም የተሻለ እድለኛ ግን አልነበርንም። እሱ ጋር አቤል ጥሩ ነበር። የመከላከያው አሰልጣኝ በለጠ ገብረ ኪዳን በጨዋታውን በውጤቱም ደስተኛ ነኝ ብለዋል። ከጊዜ ወደ ጊዜ በጣም ወደ ጥሩ ነገር እየመጣን ነው። ከማሸነፍም ባሻገር ደግሞ እንቅስቃሴያችንና ፍላጎታቸው የልጆቹ የነበረውን ነገር ከዚህ በላይ ማግባት እንችል ነበር። ክልል ላይ በተካሄዱ የኢትዮጵያ ፕሪሚየር ሊግ ጨዋታዎች አዳማ ከተማ በሜዳው ወልዲያን በመርታት ከመሪው ቅዱስ ጊዮርጊስ ነጥቡን እኩል አደረገ። ከጨዋታ በኋላ የአዳማው አሰልጣኝ አሸናፊ በቀለ ከተከታታይ ነጥብ መጣል በኋላ ወደ አሸናፊነት መመለሳችን አስደሳች ነው ሲል የወልዲያው ንጉሴ ደስታ የተሸነፍነው በትኩረት ማጣት ነው ብሏል። ሙልጌታ ክፍሌ በአዳማ አበበ ቢቂላ ስቴዲየም በቅርቡ በሞት የተለዩ የአዳማ ከተማ ደጋፊና ድምጻዊ ኤርሚያስ አስፋው የልና ጸሎት ማድረግ የተጀመረው የአዳማ ከተማና ወልዲያ ከተማ ጨዋታ በአዳማ 1-0 አሸናፊነት ተደምድመዋል። እንግዳው ቡድን ወልዲያ ከተማ በጥልቅ መከላከልና መልሶ ማጥቃት ያደረገው ጥረት ሳይሳካለት ቀርቷል። በአዳማ ከተማ በኩልም አጥቂው ታፈሰ ተስፋዬና ሚካኤል ጆርጅን ጨምሮ ብሩክ ቃልቦና አዲስ ህንጻ ያበከኗቸው ጎል ማግባት አጋጣሚዎች የሚያስቆጩ ነበሩ። በጨዋታው የአዳማ ከተማን ሙሉ 3 ነጥብ ያስገኘች ብቸኛ ጎል ያስቆጠረው በክረምቱ ከኢትዮጵያ ንግድ ባንክ አዳማ የተቀላቀለው ሲሳይ ቶሊ ነው።
አዳማ ከተማ ማሸነፉን ተከትሎ ነጥቡን ከመሪው ቅዱስ ጊዮርጊስና ተከታዩ ደደቢት እኩል 11 በማድረስ በጎል ክፍያ ተበልጦ 3ኛ ደረጃ ላይ ተቀምጧል። ወልዲያ በበኩሉ በ6 ነጥብ 12ኛ ደረጃ ላይ ለመቀመጥም ተገዷል። ተከታታይ 2 ጨዋታዎችን ነጥብ ጥለናል። ወላይታ ላይ ነጥብ ጥለናል። ከቡናና ከጊዮርጊስ ጋራም ነጥብ ተጋርታ ነው የወጣነው። ስለዚህ አሁን ማሸነፋችን እንደገና ተነሳሽነታችንን ይፈጥራል። ዛሬ ጨዋታ ከምን ጊዜም በቡድን የተሻለ ነበረ። የኮንሰንትሬሽን ችግር ነው። በክልል በተደረጉ ጨዋታዎች ይርጋለምና ሲዳማ ቡና ቅዱስ ጊዮርጊስ 0-0 በሆነ ውጤት ጨዋታቸውን ፈጽመዋል። ወላይታ ሶዶ ላይ ወላይታ ድቻ ከኢትዮጵያ ቡና ጋር 1-1 ሲለያዩ በዛብህ መለዮ የወላይታ ድቻን አብዱልከሪም ሐሰን የኢትዮጵያ ቡናን ጎሎች አስቆጥሯል። ጎንደር ላይ ፋሲል ከተማም ከሐዋሳ ከተማ 1-1 ጨዋታውን ሲያጠናቅቅ አምሳሉ ጥላውን ለፋሲል ከተማ፣ ሃይማኖት ወርቁ ለሐዋሳ ከተማ የጎሎቹ ባለቤቶች ናቸው። ድሬዳዋ ላይ ድሬዳዋ ከተማ በኢትዮጵያ ንግድ ባንክ 2-0 ተሸንፏል። ታዲዮስ ወልድና ፍቅረ ኢየሱስ ተክለብርሃን ጎሎቹን አስቆጥሯል። አርባ ምንጭ ላይ አርባ ምንጭ ከተማ በገብረ ሚካኤል ያዕቆብ 2ና በአመለ ሚልኪያስ ተጨማሪ 1 ጎል አዲስ አበባ ከተማን 3-1 ረቷል። የኢትዮጵያ ቮሊቦል ሴቶች ፕሪሚየር ሊግ በትንሿ ሁለገብ ስታዲየም ተጀምሯል። በአመቱ የምድብ መክፈቻ ጨዋታ አዳማ ከተማን ያስተናገደው ኢትዮጵያ ውሃ ስፖርት 76 ደቂቃ በፈጀ ጨዋታ 3-0 በሆነ ውጤት አሸንፏል። ባለፈው አመት በደርሶ መልስ ኢትዮጵያ ውሃ ስፖርት ማሸነፉ ይታወሳል። የአዳማ ከተማ አምበል ሰብለ በላቸው በዳኞች ውሳኔ ላይ ቅሬታ እንዳላት ገልጻለች። የውድድርና ስነ ስርዓት ኮሚቴ የጨዋታው ኮሚሽነር በሚያቀርቡት ሪፖርት መሰረት ጉዳዩን እንደሚያዩ ገልጿል። የሴቶች ፕሪሚየር ሊግ ተሳታፊ ክለቦች ቁጥር ዘንድሮም ከአምናው ከፍ አለማለቱን ሪፖርተራችን ሰለሞን ገብረ እግዚአብሔር ዘግቧል። ለ7 ሰዓት ያዝናቸው የስፖርት ዜናዎች ተጠናቀቁ። ምንጽዮ ሙሴ ነኝ። መልካም ጊዜ